ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የፋፊቲ ቻናል ዩቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም ውድና የተወደዳችሁ የፋፊቲ ዩቲዩብ ተከታታዮች ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ ጽናቶችን ይዤላችሁ መጥቻለሁ ማለት ነው። ከሸንሸን አድርጌ ማለት ነው። በነገራችን ላይ ዛሬ ሰኒዬ የለችም። ሰኒዬን ስላላየሁ አደብሮኛል ማለት ነው። እና ወደ ጽናታችን ስንገባ ማለት ነው እንግዲህ ትንሿ በባለፈው ክፍል ማለት ነው ያቺ መገኛ የሆነች ጓደኛዋ መድኃኒት ሰታት ነበረ። እሱን እንትን ብላ ለሆነ ሰው ተቀጣጥራ ለሱ በብር ነበረ የሸጠቻት። ብሩን ተቀብላ ደግሞ እንዳጠፋችው እሱ ደግሞ ዋጋ ትከፍያለሽ እያላት ነበረ። እሷም ተጨናንቃ ነበረ። ከዚህ ሁሉ ጉድ ያወጣት ደግሞ ኢዛና ነው። አፍቃሪ እንዴ ነው እንግዲህ ካፈቀሩ አይቀር እንደ ኢዙ አይነት ነው እናላችኋለሁ። ትንሿን አትርፏታል። በዚህ መንገድ እንግዲህ ነቃ ደንገጥ ማለት ይኖርባታል ወደፊት ማለት ነው። ገና ትንሽ ናት። ብዙ ነገር ስለሚጠብቃት ብዙ ፈተናዎችን አይታ ነው ጽናት እዚህ የደረሰችውና ጽናት ደግሞ እየጠበቀቻት እያለ ትንሿ መጣው ብላ ስለሆነ በዛው የወጣችው በጣም ተናዳ ሳት ጎርሳ ሳት ለብሳ ጽናት የጠበቀቻት ማለት ነው። በመሀል ኪራ መጥቶ ምን ሆነሽ ነው ምናምን ነገር ሲላት እቺ ትንሿ ናታ በቃ ልታሳብድኝ እኮ ነው። ትምህርት ቤት ሄዳ በዛው ሰዓት ላፊ ነው የምትመጣው። አሁን ደግሞ ይባስ ብላ መጣው ብላኝ ይኸው ከሄደች ሰዓታቶች አለፉ እያለች ነበር ማለት ነው። በጣም ተናዳለች ጽናት። ይሄም ደግሞ ሊሆን የቻለችው ለትንሿ በማሰብና ካሳለፈችው አንጻር ትንሿ ትምህርቷ ላይ ብቻ ትኩረት እንድታደርግ ስለፈለገች ነው። እና ይሄን እድል አታሳልፉ እያለቻት ነበር ማለት ነው። ኒና እንግዲህ አብሽሪ አይዞሽ ገና ትንሽ ናት ወጣት ናት እያለቻት ነበረ። እንግዲህ ምንም ማድረግ አይቻልም ኒናዬ። እና እምላችኋለሁ ያው ትንሿ እንግዲህ ራሷን ታረጋጋች በኋላ ኢዙ ጋር ወደ ቤት እሱም ይዟት ሄዷል ማለት ነው። የስድብ ማአት አንድ አሮጊቱ ጠሻሎ እስከሚላት ድረስ ማለት ነው። ውሻ ላሳልፈኝ ውሻው ይብላ ጥርስ ይርገፍ እያለች ነበር። አቤት የሚወዱትን ሰው እኮ መሳደብ እንደዚህ ቀላል ነው በነገራችን ላይ ማለት ነው። እና እች ደግሞ ማለት ነው አዱሬ የሆነች ልጅ ማለት ነው እንግዲህ ያ ልጁ ሲጨቀጨቃት ይጠፋች እያለች በጣም ተናዳ ታቅሏ መሄድ የተነሳ ትምህርት በሌለበት ቀን ራሱ ትምህርት እንሄድ ብላ መጣች ማለት ነው። ሲጀመር ትንሿን የምትቀርባት ለጥቅም እንደሆነ ያችኛዋ ጓደኛቸው ጠንቅቃ ታውቃለች። ግን ያቺ ትንሿን ብትነግራለው ወደፊት በጣም አሪፍ ነው ባይነኝ አሪፍ ነኝ ባይኔ ማለት ነው። ወደ ሌላው ርዕሳችን ስገባ ደግሞ ማለት ነው ምሩዬ መንቀሳቀስ እየቻለኝ ነው። እንዲሁም ደግሞ የሆነ በቃ ራሷን የማፍታታት ነገር እያሳየች ነው ማለት ነው። በቅርቡ እንደሚሻላት እርግጠኛ ነን። ስለዚህ ምሩና ቅዱስ ናፍቀውናል። እነሱ ተሽሏቸው ማየት እንፈልጋለን። ቅዱስም ተሽሎት እንዲመጣ እንፈልጋለን። ሰው የምሩ ሰራተኛ ማለት ነው እንግዲህ መድኃኒቷን እንዳለ ውልቅ አርጋ ለምሩ ልሰጣት ነበር ማለት ነው። በዚህ ምክንያት ናሆም ደረሰ። እሱም ደርሶ ምግብ አቅርብ እያላት እያለ በኋላ እጇ ደንግጣ ስትይዘው ነቃ ማለት ነው። በነገራችን ላይ ላሁም በሚስቱ ድርድር አያውቅም። ማንኛውም ባል ባያውቅም ድርድር የናሆም ይለያል ማለት ነው። በጣም ነቄ ነው። እናላችኋለሁኝ ውዶቼ ላይክ አድርጉ እስኪ። ይሄው ላይክ እኮ አላደረጋችሁም። አሁን ዝም ብላችሁ ነው እያዳመጣችሁ ያላችሁት። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ ማለት ነው። እና ውዶቼ እንግዲህ ከቤት አስወጥቷታል ማለት ነው። እሷም ይቅርታ ለማለት ምሩ ክላስ ድረስ ተከትለው ናሆምን ሄዳ ነበረ። እሷም እንቅ አድርጎ ምን አባሽ ልትሰሪ ነው? ውጭ አላልኩሽም ነበር ወይ ብሎ ሊደፋን ነበር። ይሄ ሰው ገደላት ብላ ምሩ ራሱ እንቅስቃሴ ስታሳይ ያልጋው ጫፍ መቷት ነበረ፣ ግን ለትንሽ ተረፈች ማለት ነው። እሱም አረጋግቶ ልጅቷን ፌስታሏን አስይዞ እንደሸኛት እያለ ልጅቷ ደግሞ ልክ የምሩን እናት ማሚን ስታይ ማለት ነው በረኪና ገዝታ ለመጠጣት አስመሰለች፣ ግን ልጠጣ አልነበረም። አዝነው መልሰው እንዲመልሷት ነበር እንጂ ማለት ነው።
እሷን በልጇ ድርድር አላወቀችም። እንግዲህ ምንም ማድረግ አይቻልም። ራሴን አጠፋለሁ ብለሽ ታሰብሽ የራስሽ ጉዳይ ብላ ትታት ሄደች ማለት ነው። ናሁም ይሄን ነገር ለማድረግ እንዴት ከምን ተነሳሳ? የጥላቸዋ ምንድነው? ይሄን ነገር ማጣራት አለብኝ ብሎ ደላላው ጋር እየደወለ ነበር። በመሀልም ደግሞ ማሚ መታ ልጅቱን እኮ ሂዊን እዝ ሰፈር በታች አገኘዋት ምናምን አለችው ነው። እሱም ተነስቶ ወደዛ ሄደና ልክ ናሆምን ስታይ መጠጣት ያቆመችውን እጎዳለሁ ብላ ምን አላሉ ተረቱ ማለት ነው። ሶ ልክ እሱን ስታይ ይሄን በረኪና እሱ ያስጥለኛል ብላ ነው ታይለኛል ብላ ነው በሷ ቤት ማለት ነው። እሱ ግን ማለት ነው ግጥም አርጋ ጠጣችሁ ማለት ነው። ይሄን በረኪና እሱ ትቷት ልፍ ብሎ ሄደ ማለት ነው። እሷም ጠጥታ ወደቀች። ኮረፋ ደፈቃት። እንግዲህ ሰዎች ደርሰው ቢያተርፏት ጥሩ ነው። ትሙት አይባልም ግን ትትረፍ፣ ተንኮሏንም ትተው ትማር ማለት ነው። ሰው በሌላ በኩል ደግሞ የትንሿ ጓደኛ እችኛዋ ድንቡሽ ቡሼ ማለት ነው ለትንሿ ነው እንትን እያለች ያለች ሊጠፍታ ትቅርና በታንቺ ራስ አልወልድም አንድ ነገር ትሆንና እያለች ነበረች። አንቀስራባታለች። እችኛይቱ መጎጥም ደግሞ ምን ልታመጭ ምናምን እያለች ነበረ። እንግዲህ በቀጣይ ክፍል ምን እንደሚፈጠር ደግሞ የምናይ የሆነ ማለት ነው። በሌላ በኩል ደግሞ አዲሷ ሰራተኛ ሀና ማለት ነው የኪራን ቢሮ እያጸዳች፣ እንዴት ሰው ጸሐፊ ሆኖ ጽዳት ያጸዳል? እንዴት ያጸዱኛል? ትርፍ ደግሞ ሲኖር ይመስል እያለች በጣም ተናዳ ነበር ማለት ነው። በጧት መታ ደግሞ ያለ ወትሮዋ ገብታ ነበረ። በጧት ተገባሽ ሽልማት አለሽ ብሏት ነበርና እና ወዶቼ ማለት ነው እያጸዳች እያለ አንድ ነገር ትዝ አለ ማለት ነው። ለምን ሙዚቃ ከፍቼ እየጨፈርኩ አላጸዳም የሚል ማለት ነው። ኤሪፎኗን ግጥም አደረገችና እየደነሰች እየጨፈረች ስታጸዳ አጅሬው ኪራ ሆይ ደግሞ ከኋላዋ ዱብ ብሎ ምን ቢጠራት ሀና ቢላት አልሰማ ውስጥ ኤሪፎኗን ነቅሎ ምን እየሰራሽ ነው ብሎ ምንም እየሰራውኛ አይደለም ምናምን ነገር አለች ማለት ነው። አቃጥላ ልደፋይ ነው እንዴ አለችና አለና ተቢሮ አስወጣት ማለት ነው። በሌላ በኩል ደግሞ ትንሿን ጽናትዬ ለምን ወጣሽ ብላ እንዴ በጥፊ ጭዋ ሰጠቻት። ትንሿም ደግሞ በጣም ከፍቷት ክላሷ ሄዳ ስቅስቅ ብላ እያለቀሰች ኒና ሆዬ ሄዳ ደግሞ ማለት ነው ምን ሆነሽ ነው ትንሽ ዋይ? ጽናት እኮ ላንቺ በማሰብ ነው፣ አንቺ ትልቅ ደረጃ ደርሰሽ እንድታይ ስለምትፈልግ ነው ምናምን አለች። ነገር ግን ትንሿ ደግሞ በጣም ስለተቀራረብን ለምን ብላ ራሱ አልጠየቀችኝም ብላ ትንሽ ከፋት። እስቲ ኒናዬ ደግሞ ያው ለነገር ትንሽ ስለምትቸኩል ልክ እንደ እኔ ማለት ነው ስለምትቸኩል ማለት ነው። እስኪ ስለ ጀግናሽ ስለ ዶክተርሽ አቅፎ ስላመጣሽ ንገሪ ስትላል ነበር ማለት ነው። አዝሎይ ብታይ ምን ልትወኝ ነበር አለ። ትንሿ ደግሞ አምልጧት ማለት ነው። ታዝለሽም ነበር እንዴ? ጥብስ ሸተተኛለሽ ሊና ማለት ነው። እንግዲህ እጇን ይዛ ነበር ምን እያሰራችት እንደሆነ በቀጣይ ክፍል እናያለን ማለት ነው። ትንሿ የቤት እየጠረገች ጽናት መጣችና ከነጋ በኋላ ትንሿ የታደርሽ ነይ ቁጭ በይ እስቲ መነጋገር ይኖርብናል ምናምን ስለአንተና ስለተፈጠረው በጣም ይቅርታ፣ እኛ እኮ ላንቺ በማሰብ ነው ትልቅ ደረጃ ደርሰሽ እንድናይ ስለምንፈልግ ነው ምናምን አልቻ መከረቻት፣ ይቅርታ ጠይቅቻት። ትንሿም ደግሞ ችግር የለውም በጣም አመሰግናለሁ ምናምን ምስጋና ጠብቀን ሳይሆን ካንቺ ትልቅ ደረጃ ደርሰሽ ነው ማየት የምንፈልገው አለች ማለት ነው። እሺ ተባባሉ። ነገር ግን ያው ጽናት አንቺ ቤትማ ትምህርት አትሄጂም ማለቻት። ትምህርት አልሄድም ምናምን ነገር ዛሬ የለም ስትላት፣ እንግዳውስ ቢሮ ሂጄ ለምን ሰርፕራይዝ አላደርገው ምናምን አለች ጽም ማለት ነው። እንግዲህ ሂዳ ባሏን ቢሮ ፈታ ልታደርገው ነው ማለት ነው። እዛ ያቺ አቃጥላ ልደፋው ነው። እችኛዋ ህዳ እንግዲህ ማለት ነው ግልቁስት ሆነው ሰው እንግዲህ በባለፈው ክፍል ኪራን ለጽ ስታ ማለት ነበረ። አሁን ደግሞ ለማን ታማው ይሆን ደግሞ እንግዲህ ስትሄድ ምን ትላት ይሆን? ይሄን ደግሞ በተስፋ ማየት ነው ማለት ነው። በዛሬው ክፍል ውዶቼ እንትናን አላየናቸውም። ሰኒዬን እና ጆከርን አላየናቸውም። በጣም ከፍቶኛል ከመር እነሱ የድራማው ድምቀት ናት። ሰኒዬ የድራማው ድምቀት ናት። እንግዲህ ትምጣልን፣ በጉጉት እንጠብቃታለን። የኔ ፈንዲሻ ማለት ነው። እናም ውዶቼ ማለት ነው እንግዲህ በቀጣይ ክፍል ደግሞ ምን እንደሚፈጠር በአብረን የምናይ ይሆናል ማለት ነው። እንግዲህ የትንሿ ጓደኛ እችኛዋ ጠበቃ ሆናታለች ማለት ነው። እንግዲህ መጨረሻቸውን ፈጣሪ ያሳምርላት። የትንሿዬ ከዚች ከሰይጣን ይጠብቃት ማለት ነው።
በብር ልትሸጣት ነበር ለሌላ ወንድ ማለት ነው። አሳልፋ ልትሰጣት ነበር። ያው ግን ኢዛና ስለደረሰላት ነው የዛሬን አልፋለች። እንደ ቀጣይ ምን እንደምታረግ ደግሞ ምንም አይታወቅም። ትንሿ ገና አልነቃችም። ቢነግራትም ላንቺ ብዬ ነው ቢላትም ምን ቢላትም በቃ ከነሱ እንዲትርቅ ነው የፈለገ ነው የመሰላት። ትንሿ ይሄን ነገር አልተረዳችም ማለት ነው። እንግዲህ ብትሰማ ይሄን ተንኮላቸው ምናምን እነዚህ ልጆች ምን እያሰቡ ነው ብላ ትንሽ ወደ ጭንቅላቷ ወስደዋለች። ደግሞ ትንሽ ተጠራጣሪ ስለሆነች እንግዲህ እምትነቃ ይመስለኛል ማለት ነው። እንግዲህ ከአንዴ ሁለቴ ትንሽ እንትን ታለች። ዛሬ አደንዝዛት ነገ ደግሞ ምን እንደምታደርጋት በጣም ከባድ ነው። ጓደኛ አንዳንዱ ጓደኛ በጣም ጥሩ ነው፣ እንደ ሰንዬ አይነት ጓደኛ። አልፎም ደግሞ እንደዚች እንደመጎጥ ያለ ጓደኛ ሲሆን ደግሞ በጣም ደባሪ ነው ማለት ነው። ለብር ተብሎ የሰው ልጅ በጣም ከባድ ነው ውዶቼ፣ ከባድ ነው። እንግዲህ ከእንደዚህ አይነት ነገር ፈጣሪ ጠብቀን ይሰውረን እንላለን። ላይክ አድርጉ እንጂ እኮ ላይክ አላደረጋችሁም እንዴ? ምን የመሰለ ይሄን የመሰለ ድራማ እየፈተፈትኩላችሁ። በሉ ላይክ አድርጉ፣ ሰብስክራይብም አድርጉ። አዎ የደወል ምልክቷን ተጫኑ፣ ሸር አድርጉ እና ውዶቼ ማለት ነው። ከምር ግን ማለት ነው የናሆም እናት ማሚ ናፍቃናለች። እሷን የሚመልሱልን ከእንደገና ደግሞ እኔ ግርም ያለኝ ማለት ነው እነ ብርቄ የት ገቡ? አረ ብርቄና ተሰማ የት ገቡ? እነሱ መዳረሻ እንደገና ባባ የጽ አባት እሳቸው ቢመጡ ራሱ በጣም ደስ ይለናል ማለት ነው። እሳቸውን ያምጡልን፣ በጣም ደስ ይለናል። በቃ እነሱ ናቸው ፈታ የሚያደርጉትንስ እና ቅዱሴ ተሽሎ መምጣት አለበት። ከምር በጣም ናፍቆናል። የድራማው ድምቀት በቃ ረጋ ያለ አስተዋይ ጓደኛ፣ መካሪ፣ ብቻ ብዙ ነገር ማለት ነው። እንግዲህ ለነጽ ሰርግ ለነሱ መስዋዕትነት ከፍለዋል ብዬ ከማስባቸው ውስጥ ቅዱስና ሰኒ ናቸው። ሰኒ በተለይ በቃ ህይወቷን አሳልፋ ለነሱ ሰጥታለች። ግን ይሄን ሁሉ ነገር እነሱ አያውቁም። መቼ እንደሚያውቁም አላወቅንም ማለት ነው። እንግዲህ በቀጣዩ ክፍል ስፒድ ታልሞተ ሁሉንም ነገር እንደሚያውቁ አልጠራጠርም። ስፒድ እንኳ በዛው ተቀረ እንኳ ያው አትናገርም ሰኒ ማለት ነው። ምክንያቱም ለጆከር ደህንነት ስትል ማለት ነው። እኔ ስተናገርኩኝ ጆከር ይታሰራል ብላ ስለምታስብ ማለት ነው። እንግዲህ ሰኒዬ በፍቅር መጎዳት የለባትም። ከጆከር ጋር ይጣመሩልን፣ በቃ ይጣመሩልን እያልን በዚሁ እንጨርሳለን። የዛሬው ክፍል ይሄን ይመስላል። በቀጣይ ክፍል እስከምንገናኝ ኸይር ሰላማችሁ ብዝት ይበልልን። ምሩዬንም ፈጣሪ ያሽርልን። በቀጣይ ክፍል እየሳቀኝ እንድትመጣ ያድርግልን ማለት ነው። እንግዲህ እናት ያላችሁ ሺህ ዓመት ይኖርላችሁ። እናቷ ጭንቅ ጥበብ ብላ ነው እያሳመመቻት ያለችው ማለት ነው። እናት መድኃኒቱ ይባላል። እንግዲህ በቀጣይ ክፍል እስከምንገናኝ ወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤቱን ሞቅ አድርጉት። ኸይር ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ